በወልቃይትና ሁመራ የትግራይ ተወላጆችን እንቅስቃሴ የሚገድቡ አድሏዊ አሰራሮች መዘርጋታቸውን ሂውማን ራይትስ ዎች ገለጸ። በአወዛጋቢዎቹ የምዕራብ ትግራይ አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፈቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል በማለት ሂውማን ራይትስ ዎች ከሷል። ዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም የኢትዮጵያ አጋር የሆኑ አካላት እንደ ኮሎኔል ደመቀ ዘውዱ ያሉ አመራሮችን ኢላማ ያደረገ ማዕቀብ እንዲጥሉም ጠይቋል። የሰብአዊ መብት ድርጅቱ የኢትዮጵያ ባለስልጣናትና አጋሮቻቸው በአካባቢው የሚኖሩ የትግራይ ተወላጆችን እንደ ሁለተኛ ዜጋ የሚያደርገውን አያያዝ ችላ ለማለት የወሰኑ ይመስላል ሲል ወቅሷል። የኢትዮጵያ መንግስት በሂውማን ራይትስ ዎች ሪፖርት ላይ እስካሁን ድረስ ምንም ያለው ነገር የለም። ሂውማን ራይትስ ዎች ከትግራይ ጦርነት መነሳት ወዲህ በአማራ ክልል በተዋቀረው የወልቃይት ጠገዴ ሰቲት ሁመራ ዞን ስር በሚተዳደሩት አካባቢዎች በሚኖሩ የትግራይ ተወላጆች ላይ ይፈጸማል ያለውን ግፍ የዘረዘረው ረቡዕ ሚያዝያ 14 2018 ዓ.ም ባወጣው መግለጫ ነው። ተቋሙ ሪፖርቱን የአማራና ትግራይ ክልሎች የይገባኛል ጥያቄ በሚነሱባቸው አካባቢዎች ይፈጸማሉ ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ የሚገኙና ከወራት በፊት የተሰደዱ ነዋሪዎችን በርቀት አነጋግሮ መሆኑን ገልጿል። ከእርዳታ ሰራተኞች፣ ዲፕሎማቶችና ሌሎች ባለሙያዎችን መረጃ እንዳሰባሰበም ጠቅሷል። በትግራይ ጦርነት ወቅት በመቶ ሺዎች የሚቆጠሩ ነዋሪዎች ከእነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወሰው መግለጫው የትግራይ ተወላጆች አሁንም ድረስ በባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲል ከሷል። ባለስልጣናቱ የትግራይ ተወላጆች በዘፈቀደ እያሰሩና እንቅስቃሴያቸውን፣ የስራ ዕድላቸውን እንዲሁም አገልግሎቶችን የማግኘት መብታቸውን በከፍተኛ ሁኔታ የሚገድብ አድሏዊ ስርዓት እየዘረጉ ነው ብለዋል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላትሺያ ባርደር በምዕራብ ትግራይ የሚገኙ የትግራይ ተወላጆች በሁሉም የህይወት ዘርፎቻቸው ላይ ከፍተኛና ከሰብአዊነት የሚያጎድል እገዳዎች እየተጣሉባቸው ነው ሲሉ ተናግረዋል። እንደ የሰብአዊ መብቶች ተሟጋች ተቋም ገለጻ በአካባቢዎቹ የሚኖሩ የትግራይ ተወላጆች ከከተማቸው ለቀው ለመሄድ ከዞን አስተዳደሩ ጊዜያዊ ፈቃድ ማግኘት አለባቸው። ይህንን ፈቃድ ማግኘትም አስቸጋሪ እንደሆነ ከነዋሪዎቹ መስማቱን የጠቀሰው ሪፖርቱ የአካባቢው ባለስልጣናት ፈቃድ የሚሰጡት ከሕክምና ጋር የተያያዙ ምክንያቶች ወይም እድሜያቸው የገፋ የቤተሰብ አባላትን ለመርዳት ሲሆን ብቻ መሆኑን ያስረዳል። ይህ ፈቃድ የሌላቸው ነዋሪዎች መዘዋወር የሚችሉት በሚኖሩበት ወረዳና ሁመራ ከተማ ውስጥ ብቻ እንደሆነ የሚገልጽ የጉዞ ሰነድ መመልከቱንም ተቋሙ አስታውቋል። በተጨማሪም ሂውማን ራይትስ ዎች የአካባቢው ባለስልጣናት የትግራይ ተወላጆች እንደ መታወቂያ ያሉ ወሳኝ ሰነዶችን እንዳያገኙ እየተከለከሉ ነው ሲል ከሷል። ተቋሙ ያነጋገረው አንድ የትግራይ ተወላጅ መታወቂያ ተከልክለናል፣ ስለዚህ የባንክ አካውንታችንን መጠቀም አንችልም፣ መሬታችንን ማግኘት አንችልም ማለት ነው። የትግራይ ተወላጆች የሚፈቀድላቸው በቀን ሰራተኝነት እንዲሰሩ ብቻ ነው፣ እዛም እንኳን እንሰደባለን፣ እንደበደባለን እንዳለ በመግለጫው ላይ ሰፍሯል። የትግራይ ተወላጆች በሙያቸው እንዳይቀጠሩ ከሚያደርጓቸው ምክንያቶች አንዱ መታወቂያ ለመኖር እንደሆነም መግለጫው ያስረዳል። ተቋሙ ያነጋገራቸው የትግራይ ተወላጆች ስራ የሚያገኙት በእርሻ ስፍራዎች የቀን ሰራተኛ ሆኖ ለመስራት ብቻ እንደሆነ መግለጻቸውን ሪፖርቱ አካቷል። በእነዚህ ምክንያቶችና የአካባቢ ባለስልጣናት በትግራይ ተወላጆች ላይ በሚፈጽሟቸው የዘፈቀደ እስሮች ምክንያት ተጨማሪ ነዋሪዎች ከአካባቢው በመሸሽ በጦርነቱ ወቅት የተፈናቀሉትን 740 ሺህ ዜጎች እየተቀላቀሉ መሆኑን ገልጿል። የሰብአዊ መብቶች ተቋሙ የአፍሪካ ምክትል ዳይሬክተር ላትሺያ ባርደር የኢትዮጵያ ባለስልጣናት እንዲሁም ዓለም አቀፍና ቀጠናዊ አጋሮቻቸው የምዕራብ ትግራይ ቀውስን ችላ ማለት እንዲያቆሙ ጠይቀዋል። በጦርነቱ ወቅት የታየውን የጅምላ መፈናቀል ያቀነባበሩ ሰዎች በመጠለያ ጣቢያዎች ያሉ ሰዎች የሚመለሱበት ሁኔታ ሊወስኑ አይገባም ብለዋል። ይልቁንም ስልጣናቸው መነሳትና በመጨረሻም ተጠያቂ መሆን አለባቸው ማለታቸው በሪፖርቱ ላይ ሰፍሯል። የተቋሙ አክሎም ኢትዮጵያ አጋሮች በዞኑ በቀጠለው በደል ምክንያት በአሁኑ ወቅት ወደ ምዕራብ ትግራይ በሰላም ለመመለስ የሚያስችል እንደሌለ ግልጽ ማድረግ እንዳለባቸው ሲል አሳስቧል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱን ጨምሮ በሰሜን ኢትዮጵያ ግጭት ወቅትና የተኩስ አቁም ስምምነቱ ከተፈጸመ በኋላ የተፈጸሙ ከባድ በደሎች ተጠያቂ የሆኑ ባለስልጣናትን ኢላማ ያደረገ ማዕቀብ መጣል አለበትም ተብሏል። እውቁ ፖለቲከኛ ታዬ ደንደዓ ላይ የቀረቡት 3 ክሶች ለጊዜው ተቋረጡ። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደዓ ቀርበውበት የነበሩት 3 አዳዲስ ክሶች ለጊዜው ተቋርጠዋል። ህገወጥ ጦር መሳሪያ ይዞ በመገኘት እስር የተበየነባቸው አቶ ታዬ መንግስታዊ ስርዓትን በኃይል ለመናድ መከላከያ ሰራዊት ላይ ሐሰተኛ ወሬ መንዛት፣ መንግስትን ማጣጣልና መስደብ የሚሉ ተደራራቢ ክሶች ቀርበውባቸው ነበር። አቃቤ ህግ በታዬ ላይ ያቀረባቸውን ክሶች ማቋረጡን የታወቀው ረቡዕ ሚያዝያ 14 2018 ዓ.ም በነበረው ቀጠሮ መሰረት ጠቅላይ ፍርድ ቤት አንደኛ ወንጀል ይግባኝ ሰሚ ችሎት በተገኙበት ሰዓት እንደሆነ አቶ አበራ ንጉስ ለቢቢሲ ተናግሯል።
በአዳዲሶቹ ክሶች ላይ ለጠቅላይ ፍርድ ቤት ይግባኝ አቅርበው እንደነበር ያስታወሱት የአቶ ታዬ ጠበቃ ከፍተኛ ፍርድ ቤት ያቀረቡት የዋስትና መብት ጥያቄ ውድቅ በማድረጉ ይግባኝ መጠየቃቸውን ገልጿል። ዋስትናው ይገባናል፣ ዋስትና የሚከለክል ጉዳይ አይደለም ሲሉ ይግባኝ ማለታቸውን የገለጹት ጠበቃው ሁለተኛ ደግሞ አቶ ታዬ ደንዳ የጨፌ ኦሮሚያ አባል በመሆናቸው ያለመከሰስ መብታቸው ሳይነሳ የቀረበ ክስ ስለሆነ ውድቅ ይደረግ ብለው ለከፍተኛ ፍርድ ቤት ቢያቀርቡም እንዳልተቀበላቸው አስታውሰዋል። ይህንን ተቃውመን ይግባኝ ብለን በክርክር ሂደት ላይ ነበርን ያሉት ጠበቃ አበራ ረቡዕ ጠቅላይ ፍርድ ቤት የተገኙት ዳኞቹ የተካሄደውን ክርክር ሰምተው የሰጡትን ውሳኔ ለማድመጥ እንደነበር ይናገራሉ። በአጋጣሚ ግን ጠቅላይ አቃቤ ሕጉ እየተከራከርንበት ላለው የይግባኝ መዝገብ ምክንያት የሆነው የስር ፍርድ ቤት ክስ እንዲነሳ ስለወሰኑ ክሱ ይቋረጥልን ብለው አቅርበዋል። ችሎቱም የአቃቤ ሕጉን ጥያቄ መነሻ ማድረግ የይግባኝ ክርክሩ ውሳኔ መስማት ሳያስፈልግ ክሱ መቋረጡን አሳውቆ መዝገቡ ተዘግቷል ብሏል። አቃቤ ሕግ ክሱ እንዲቋረጥለት ሲጠይቅ ያቀረበው ምክንያት ምን እንደሆነ የተጠየቁት ጠበቃ አበራ የተሰጠ ምክንያት እንደሌለ በመግለጽ ለጊዜው ተቋርጧል መባሉን ለፍርድ ቤት መናገራቸውን ለቢቢሲ አስረድተዋል። ጠበቃው አቃቤ ሕግ ያቋረጠው ለከፍተኛው ፍርድ ቤት ክርክር መነሻ የሆነው በስር ፍርድ ቤት የተመሰረተ ክስ በመሆኑ ከዚያ ቀጥሎ ያሉት የይግባኝ የሚሆን ሌሎች ተያያዥ የክርክር ሂደቶች ይቆማሉ ሲሉ የፍርድ ቤት ውሳኔውን አብራርተዋል። ለዚያ ነው እንግዲህ የጠቅላይ ፍርድ ቤት ይግባኝ ሰሚ እየመረመረው ቢቆይም ዋናው የስር ፍርድ ቤቱ ክስ በመቋረጡ ምክንያት የይግባኝ ክርክሩም ውሳኔ መስጠት ሳያስፈልግ አቋርጠውታል። ክስ ማቋረጥ የጠቅላይ አቃቤ ሕግ ስልጣን ነው ያሉት ጠበቃው የተቋረጠበት ምክንያት ተጠቀሰም አልተጠቀሰም ክስ ተቋረጠ ማለት ክስ አይንቀሳቀስም ማለት አይደለም ብለዋል። በነበረው ቀጠሮ ላይ አቶ ታዬ ደንዳ ቀርበው እንደነበር የተናገሩት ጠበቃቸው ለምን የኔ ክስ ይቋረጣል የሚል ጥያቄ ማቅረባቸውን ተናግረዋል። ይግባኝ ባይ ያለ ይግባኝ ባይ ካላቋረጠ አይቋረጥም ተብሎ ስለሚታሰብና ይህንን ስለሚያውቁ ነው እንደዚያ በማለት የጠየቁት ያሉት ጠበቃው ሆኖም ግን የዚህ ይግባኝ አቤቱታ እንዲቋረጥ የተደረገው በስር ፍርድ ቤት ክስ ከሳሽ አቃቤ ሕግ ስላቋረጠ መሆኑን ሲገባቸው ቅሬታቸውን አንስተዋል ብለዋል። አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት ባለፈው ታህሳስ ወር ላይ የ7 ዓመት ከ2 ወር እስር ተፈርዶባቸው ነበር። በዚህ ላይ ይግባኝ ካሉ በኋላ ወደ 4 ዓመት ዝቅ ካለላቸው በኋላ እስር ላይ ሆነው እየተከራከሩ ይገኛሉ።